ሰላም የተወደዳችሁ የዚህ ቻናል ቤተሰቦች፣ ዛሬ አንድ ጥያቄ ላንሳላችሁ። የግንቦት አንድን የእመቤታችን የልደት በዓል ስናከብር ከቤት ውጪ ንፍሮ የምንበላው ለምንድን ነው? እመቤታችን ቅድስት ድንግል ማርያምን ማመስገን ማምለክ ነው ብለው ለሚከራከሩ ሰዎችስ መጽሐፍ ቅዱሳዊ እና ኦርቶዶክሳዊ መልሳችን ምንድን ነው? አንዳንዶች ይህንን የተቀደሰ በዓል ከባዕድ አምልኮና ለአድባር ደም ከማፍሰስ ጋር የሚያቀላቅሉትስ ለምንድን ነው? ዛሬ በዲያቆን ልሳነ ጽድቅ ኪዳን ከተዘጋጀው ድንቅ ጽሑፍ ላይ በመነሳት የልደታ በዓል ታሪካዊ፣ መጽሐፍ ቅዱሳዊና ትውፊታዊ ምስጢር አብረን እንመረምራለን። ቅዱስ ያሬድ ዮም ፍስሐ ኮነ በእንተ ልደታ ለማርያም፣ በማርያም ልደት ምክንያት ዛሬ ደስታ ሆነ እንዳለው ይህ ዕለት ለሰው ልጆች ሁሉ የደስታ ቀን የሆነበትን ጥልቅ ምስጢር እናካፍላችኋለን። ይህ ቪዲዮ የእመቤታችንን ክብር በሚገባ እንድንረዳ፣ የተሳሳተ አመለካከቶችን እንድናርምና በዓሉን በስርዓት እንድናከብር ይረዳናልና እስከ መጨረሻው አብራችሁን ቆዩ። ቪዲዮውን ላይክ በማድረግ ጀምሩ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትዘነጉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወደ ዕለቱ ትምህርታችን ስንገባ ቅድስት ሐናና ቅዱስ ኢያቄም የዓለምን መድኃኒት እናት እመቤታችን ቅድስት ድንግል ማርያምን ግንቦት አንድ ቀን በአድባረ ሊባኖስ ወለዷት። በዚያን ጊዜ ቅድስት ሐናና ቅዱስ ኢያቄም ላይ አይሁድ በቅናት ተነሳስተውባቸው ስለነበር ጠላታቸውን ለመሸሽ በስደት ላይ ነበሩ። ስለሆነም ከቤታቸው ሲወጡ በቂ ምግብና ስንቅ ስላልያዙ ስንቃቸው ንፍሮና የተለያዩ ጥራጥሬዎች ብቻ ነበሩ። ታዲያ አባቶቻችንና እናቶቻችን ይህንን ትውፊት በመያዝ የእመቤታችን የማርያምን የልደት በዓል ለማክበር ለማዘከር ግንቦት አንድ ቀን በየዓመቱ ንፍሮ በመቀቀልና በመመገብ በሕዝበ ክርስቲያን ዘንድ በደስታ እንዲከበር አድርገዋል። የነቢያቱ ትንቢት የተፈጸመበት የብሉይ ኪዳን ማብቂያና የሐዲስ ኪዳን መጀመሪያ የሆነችው እመቤታችን የተወለደችበት ይህ ቀን ለሰው ልጆች ሁሉ ይልቁንም ለሕያዋን ሁሉ ታላቅ የደስታ ቀን ነው። በንጽህናዋ እና በቅድስናዋ ተደንቀው ሰማያውያን ቅዱሳን መላእክትም ያመሰግኗታል። ቅድስት ቤተ ክርስቲያናችን ይህንን የቅድስት ድንግል ማርያምን ልደት በታላቅ ድምቀት የምታከብረው ከዚህ ታላቅ በዓል ረድኤትና በረከትን እንድናገኝበት ነው። የክርስቶስ እናት ዛሬ ተወልዳለችና ስለዚህም በሥርዓተ ቤተ ክርስቲያን መሠረት በቀናች በተዋሕዶ እምነት ሆነን የድኅነታችን ምክንያት የሆነችውን ድንግል ማርያምን እያመሰገንን ልናከብረው በእውነት ተገቢ ነው። በአስራው መጽሐፍትና በሊቃውንት አበው አስተምሮ የተነገሩት የእመቤታችን ቅድስት ድንግል ማርያም ንጽሕናና ቅድስና የሚመሰክሩ የውዳሴ ቅንያትና ዝማሬዎችን ስንመለከት ይህ ክብር እንዲሁ እንደ እንግዳ ደራሽ የተገኘ እንዳልሆነ እናስተውላለን። ጤናማ በሆነ አእምሮ የሚያስብ ሰው ይህ የአምላክ ስጦታ መሆኑን በሚገባ ይረዳዋል። ነገር ግን ስለ ቅድስት ድንግል ማርያም ሲነሳ በተለይም እመቤታችንን ማመስገን ማለት እርሷን እንደ ፈጣሪ መመልከት ነው ብለው የሚያስቡ አሉ። ከዚያም ባለፈ ምስጋናዋን እንደ ባዕድ አምልኮ የሚቆጥሩ የዘመኑ እንክርዳዶች እና ጸላይ ሰናያትን ሰናይ ነገርን የሚጠላውን ዲያብሎስን በከንቱ ትጋት የሚያገለግሉ ምንፍቅናን የሚዘሩ ቁጥራቸው እየበዛ መጥቷል። በተጣመመ የሐሰት ትምህርታቸው እመቤታችን የምትመሰገንበትን ምስጋና መቃወም ዛሬ ተጀመረ ሳይሆን ቀድሞም የነበረ ፈተና ነው። ታዲያ ቅድስት ቤተ ክርስቲያናችን ለእመቤታችን ለድንግል ማርያም የምታቀርበውን ምስጋና የመቃወም ነገር መሰረቱ ምንድን ነው? እንደዚህ ብለን ስንጠይቅ ሁለት ዋና ዋና ምክንያቶችን ማንሳት እንችላለን። አንደኛው በክህደትና በኑፋቄ ትምህርት መወሰድ ሲሆን፣ ሁለተኛው ደግሞ እንከን የሌለውን የተስተካከለ የቤተ ክርስቲያን አስተምሮ ባለመረዳት በስሜት ብቻ መነዳት በመመራት ነው። በኦርቶዶክሳዊት ቅድስት ቤተ ክርስቲያን ጥላ ስር የተሰበሰባችሁ ምዕመናን
የቤተ ክርስቲያናችሁን አስተምሮ በርቷን ቀጥተኛ በሆኑ መምህራንና በቅዱሳት መጽሐፍት አማካኝነት በአግባቡ ማወቃችሁ በዘመናችን ለሚዘራው የክህደት ትምህርት እንደ ጽድቅ ጋሻ ሆኖ ያገለግላችኋል። ለመሆኑ ምስጋና ማለት ምን ማለት ነው? ሰው እንዲሁ ከመሬት ተነስቶ ለእመቤታችን ምስጋናና ክብር መስጠት ይችላልን? ምስጋና ስብሐት ከፍ የሚያደርግና የሚያከብር ቃል ወይም ድርጊት ነው። በንግግር፣ በቃል፣ በዜማና በድርጊት ሊቀርብ ይችላል። ምስጋና በሁለት ይከፈላል። የባህሪ ምስጋናና የጸጋ ምስጋና። የባህሪ ምስጋና ለእግዚአብሔር ብቻ የሚቀርብ የእርሱ ብቻ የሆነ ገንዘቡ ነው። ሁሉን የምትገዛ ጌታ አምላክ ሆይ ሥራህ ታላቅና ድንቅ ነው፣ አንተ ብቻ ቅዱስ ነህ እንደሚለው በራእይ ላይ። ነገር ግን የጸጋ ምስጋና ክብር ደግሞ ቅዱሳንን በተሰጣቸው ክብርና ጸጋ መጠን የምናከብርበት ነው። መጽሐፍ ቅዱስ በሮሜ ላይ ያጸደቃቸውንም እነዚህን ደግሞ አከበራቸው እንዳለ፣ እንደገናም በሮሜ ላይ መፈራት ለሚገባው መፈራትን፣ ክብር ለሚገባው ክብርን ስጡ ተብሎ ተጽፏል። ስለዚህ እመቤታችንን ማመስገን ማምለክ ሊሆን አይችልም። ክብሯን መመስከር እርሷን ፈጣሪ አደረገን ቆጠርናት ማለት አይሆንም። ዘፍጥረት ላይ ወንድሞችህ አንተን ያመሰግኑሃል በፊቱም ይሰግዱልሃል ተብሎ ለይሁዳ እንደተጻፈለት አብርሃምና ይሁዳ ከተመሰገኑ የጌታ እናት እመቤታችን ማርያምን እንዴት ከነርሱ ልናሳንሳት እንችላለን? እመቤታችንን ማመስገን ወንጀል ነውን? እግዚአብሔር እንዲህ አይነቱን ከንቱ ሐሳብ በእውነት ያርቅልን። የተቃና መጽሐፍ ቅዱሳዊ ዕውቀት ያለው ሰው ለቅዱሳን የሚቀርበውን የጸጋ ምስጋና ለእግዚአብሔር ከሚቀርበው የአምልኮ ምስጋና ጋር አያጋጭም። ጌታችን በወንጌሉ መጽሐፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ እንዳለው መጽሐፍትን ካለማወቅ ብዙዎች ይስታሉ። ለምሳሌ እኔ የዓለም ብርሃን ነኝ ያለ አምላክ ለወዳጆቹ ደግሞ እናንተ የዓለም ብርሃን ናችሁ ብሏቸዋል። ይህን የጸጋ ክብር መለየት ግድ አይሆንም ታዲያ? ወደ ግንቦት ልደታ ስንመለስ ይህ ዕለት ቅዱስ ኤፍሬም የመመኪያችን ዘውድ የንጽህናችንም መሰረት ያላት ወላዲት አምላክ የተወለደችበት ቅድስት ቀን ናት። የድንግል ማርያም ልደት በነቢያት አንደበት እንዴት እንደተነገረ በጥቂቱ እስኪ እንመልከት። በመጀመሪያ ክቡር ዳዊት በመዝሙር 86 ከ1 እስከ 7 መሰረታሂታ ውስተ አድባር ቅዱሳን መሰረቶቿ በተቀደሱ ተራሮች ናቸው በማለት ትንቢት ተናግሯል። ይህ ማለት የእመቤታችን ትውልድ ከተቀደሱት ከቤተ መንግስት ከዳዊት ወገን እና ከቤተ ክህነት ከአሮን ወገን ከሆኑት ከኢያቄምና ከሐና መገኘቷን የሚያሳይ ነው። ሁለተኛም ነቢዩ ኢሳይያስ ትወጽእ በትረ እምስርወ እሴይ ወያርግ ጽጌ እምኔሃ ከእሴይ ስር በትር ትወጣለች አበባም ከእርሷ ይወጣል አለ። ይህች በትር የተባለችው ቅድስት ድንግል ማርያም ከእሴይ ዘር የተገኘችው በዚህች ዕለት ነው። አበባው ደግሞ ክርስቶስ ነው። ሦስተኛ ጠቢቡ ሰለሞን መኃልየ 4:8 ላይ ንኢ እም ሊባኖስ ምርአት ሙሽራዬ ሆይ ከሊባኖስ ከኔ ጋር ነይ በማለት የእመቤታችን የትውልድ ስፍራ የሊባኖስ ተራራ መሆኑን በትንቢት ተናግሯል። ኢትዮጵያዊው ሊቅ አባ ጊዮርጊስ ዘጋስጫ ይህንን ሲያብራራ አይሁድ በቅናት ተነሳስተው ኢያቄምና ሐናን ወደ ሊባኖስ ተራራ እንዲሰደዱ እንዳደረጋቸውና እመቤታችንን በዚያው በሊባኖስ መወለዷን ያስተምረናል። ከትንቢቱ በተጨማሪ የእመቤታችን ልደት በራእይና በምሳሌም ተገልጾ ነበር። ከእርሷ 7 ትውልድ አስቀድመው የነበሩት ቴክታና ጴጥርቃ የተባሉ ደጋግ ሰዎች አስገራሚ ሕልምን አይተው ነበር። ነጭ እምቦሳ ከበረታቸው ስትወጣ ያቺ እምቦሳ እየወለደች እስከ 6 ደረሰች። 6ኛይቱ ጨረቃን፣ ጨረቃዋ ደግሞ ፀሐይን ስትወልድ አዩ። ሕልም ፈቺውም
ጨረቃይቱ ከፍጡራን በላይ የምትሆን ልጅ ናት፣ ፀሐይ የተባለው ደግሞ ንጉሥ ይሆናል ብሎ ፈታላቸው። የዚህ ትውልድ ሐረግ ሲቆጠር ሄሜን ዴርዴን እያለ ወጥቶ ሄርሜላ ሐናን ወለደች። ሐናም ለኢያቄም ተድራ በጨረቃ የተመሰለችውን ማርያምን ወለደች። ማርያምም ፀሐየ ጽድቅ ክርስቶስን ወለደችው። እርሷ ቅድስት ሐናም ነጭ ርግብ 7ቱን ሰማያት ሰንጥቃ መታ በራሷ ላይ አርፋ በጆሮዋ ገብታ በማኅፀኗ ስታድር በሕልም አይታለች። እርግቢቱ እመቤታችን ስትሆን በጆሮዋ መግባቱ ደግሞ ብስራተ ገብርኤልን በጆሮዋ ሰምታ አምላክን የምትጸንስ መሆኗን የሚያሳይ ድንቅ ራእይ ነበር። ቅዱስ ኢያቄምም በተመሳሳይ ከላይኛው ሰማይ ነጭ ወፍ ወርዶ በራሱ ላይ ሲቀመጥ አይቶ ነበር። የዚህም ምስጢር አካላዊ ቃል ኢየሱስ ክርስቶስ መሆኑን ሊቃውንት ያስረዱናል። የሐዲስ ኪዳን ሊቃውንትም ይህንን እውነት በማመስጠር አስተምረውናል። ታላቁ ኢትዮጵያዊው ሊቅ ቅዱስ ያሬድ ማርያምስ ትሕቱ እምትካት ውስተ ከርሱ ለአዳም ከመ ባሕርየ ጻዕዳ፣ ማርያምስ ከጥንት ጀምሮ በአዳም ባህሪ ውስጥ እንደ ነጭ ዕንቁ ታበራለች ይላታል። በምድር ካሉ አባቶቿ ብትወለድም ሰማያዊ ንጉሥን በመውለዷ ምድርና ሰማይን ያገናኘች የወይን ሐረግ መሆኗን ዘምሮላታል። የብህንሳው ሊቅ ጳጳስ አባ ሕርያቆስ በቅዳሴ ማርያም ላይ ድንግል ሆይ በኃጢአት ፍቶት የተጸነስሽ አይደለም፣ በሕግ በሆነ ሩካቤ ከሐናና ከኢያቄም ተወለድሽ እንጂ በማለት ያስተምረናል። እመቤታችን ስትጸነስ ጀምሮ መንፈስ ቅዱስ ከጥንት አብሶ ጠብቋታል። መርገም በሞላበት ዓለም ውስጥ ከኃጢአት የራቀች ንጽሕት አንዲት ብቻ ዘር ናት። የከርጤሱ ቅዱስ እንድርያስም የከበረ ስለሆነው ስለ እመቤታችን ቅድስት ድንግል ማርያም ስለ ልደቷ ታላቅነት እንዲህ በማለት ያስረዳናል። ይህ በዓል በሐዲስና በብሉይ ኪዳን መካከል መገኛ ሆነ። ምሳሌዎቹ በእውነታ አሮጌው በአዲስ ቃል ኪዳን ተተኩ። ፍጥረት ሁሉ በደስታ ይዘምራል፣ የዚህን ቀንም ደስታ ይካፈላል። ይህ መቅደሱን የሰራበት ዕለት ነው። ይህ ዕለት ትልቅ ሕንፃ የታነጸበትና ፍጡር የፈጣሪ ማደሪያ ለመሆን የተዘጋጀበት ዕለት ነው በማለት በአድናቆት ይገልጻታል። አባታችን አዳም 5500 ዘመን የሕይወት ምክንያት የሆነች የልጅ ልጁ እመቤታችን የምትወለድበትን ቀን ተስፋ እያደረገ ሲኖር ሳለ ጌታችንን በመስቀል ላይ ሆኖ እውነተኛዋን ሔዋን የሔዋን ሁሉ እናት የሆነችውን ማርያምን ለእኛ ለአዳም ልጆች ሁሉ እናት አድርጎ ሰጥቶናል። ታዲያ ይህንን ሁሉ ክብርና መጽሐፍ ቅዱሳዊ እውነት ይዘን ሳለ በኦርቶዶክሳዊ ተዋሕዶ ቤተ ክርስቲያናችን የግንቦት ልደታን ስናከብር ልንጠነቀቅባቸው የሚገቡ ነገሮች አሉ። ሐናና ኢያቄም ተሰደው በነበረበት ወቅት የተመገቡትን ንፍሮና ቂጣ በማስታወስ በዓሉን እናከብራለን። ነገር ግን ዲያብሎስ በመልካምና ጣፋጭ ነገር መካከል መርዝን መራራን መጨመር ልማዱ ነውና አንዳንዶች ባለማወቅ፣ ሌሎች ደግሞ በድፍረት የልደታን በዓል ከባዕድ አምልኮ ጋር ይቀላቅሉታል። ለአድባር ለአውጋር ለቆሌ እያሉ ንፍሮ የሚበትኑ፣ ቡና የሚረጩ፣ ዛፍ ላይ ቅቤ የሚቀቡ እና የከብት ደም የሚያፈሱ አሉ። እነዚህ በእርግጥም ጣዖት አምላኪዎች ናቸው። እኛ ግን ኦርቶዶክሳውያን ክርስቲያኖች ይህንን የባዕድ አምልኮና የሃይማኖት ለዋጮችን ሥራ አጥብቀን እንጸየፋለን። ይህን ታላቅ በዓል ልናከብር የሚገባው በተገባና በተረዳ መንፈሳዊ ሥርዓት ብቻ ነው። ቤተ ክርስቲያን በሰራችልን ሥርዓት መሠረት በቀናች እምነት ሆነን አምላካችን እግዚአብሔርን ብቻ እያመለክን የድኅነታችን ምክንያት የሆነችውን ወላዲተ አምላክን ደግሞ በተገቢው ክብር እያመሰገንን ማወደስ ማክበር ይገባናል። አምላካችን እግዚአብሔር ከእመቤታችን ረድኤትና በረከትን ያካፍለን፣ አሜን። የባሕርያችን መመኪያ የአምላክ እናት ድንግል ማርያም ሆይ
ልደትሽ በእውነት ልደታችን ነው። ውድ የቻናላችን ቤተሰቦች የዛሬው ዝግጅታችን ይህንን ይመስል ነበር። ትምህርቱ መንፈሳዊ ግንዛቤን እንደፈጠረላችሁ ተስፋ እናደርጋለን። ይህ ቪዲዮ ለሌሎችም እንዲደርስ ሼር ማድረግን አትርሱ። ሐሳብና ጥያቄ ካላችሁ በኮሜንት መስጫው ላይ ጻፉልን። በቀጣይ በሌላ መንፈሳዊ ትምህርት እስከምንገናኝ ድረስ ሰላም እግዚአብሔር ከሁላችንም ጋር ይሁን። አሜን። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።